ሰላም ጤና ይስጥልኝ ውድና የተከበራችሁ የደናሚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። ሰሞኑን ሚዲያውን እያናወጠ ያለው የቅዱስና ልዩ ጉዳይ ነው። ቅዱስና ልዩ በጣም የሚያስቀኑ በጣም የሚያምሩ እማወራና አባወራ ናቸው። በቅርቡም ነው ልጅ የወለደችው። ገና ከወለደች እንኳን 1 ዓመት አልሆናትም። አራስ ናት ማለት ይቻላል በእኛ በኢትዮጵያውያኖች ባህላዊ አስተራረስ። ምክንያቱም የመጀመሪያ ልጅ ስትወልዱ ቤተሰብ ከአማች ቤት እናት ቤት ከእናት ቤት አማች ቤት ምናምን በጣም እንክብካቤ ይበዛልና ለረጅም ወር ነው የምንታረሰው። አለኩል ሀል በአጠቃላይ ግን አሁን ልዩና ቅዱስ ተፋቱ ማለት በጣም የማያሳምን። በእርግጥ የሰው ልጅ ሰው ሆኖ የማይሳሳት የማይጋጭ የማይጣላ ሰው የለም። ተጣሉ ማለት ግን ተፋቱ ማለት ተለያዩ ማለት አይደለም። ባልና ሚስት ሲጀመር ሳይጣሉ ይኖራል ወይ? ያገባችሁ እስቲ እውነት ለመናገር ከባሎቻችሁ ጋር ሳትጣሉ ሳትኮራረፉ ሳትጋጩ ሳትበጣበጡ ነው ወይ ሁሉ ጊዜም አንቺ ትብስ አንቺ ትብሽ አንተ ትብስ ተባብላችሁ ብቻ ነው የምትኖሩት? እንጣላለን። ባልና ሚስት ይጣላሉ፣ ግን ጸባቸው እንደ ህፃን ልጅ ነው። አሁን ይጣሉና ትንሽ ቆይተው ይታረቃሉ። የሚያጋጭ ነገር አይጠፋም በትዳር መሀል። ግን እነዚህ ሰዎች ወጥተው ተለያይተናል፣ አንድ ላይ አይደለንም፣ ትዳራችን በዚህ ምክንያት እሱ ቺት አድርጎብኝ ወይም እሷ እንዲያደርጋብኝ ተብሎ ከነሱ ከሁለታቸው መግለጫ ሳይሰጥ አንድ ላይ መምጣት አቁመዋሉ። ብቻዋን ነው እየፖስተች ያለው የቲክታክ ቪዲዮዎችን ብቻዋን ነው እየሰራች ያለችው። ስለዚህ ተለያይተዋል ማለት ነው ብሎ መደምደም ይሄ በጣም ሟርት ይባላል በእኛ በአማርኛ። ማለት በአበሻ እንደዚህ አይነት ነገሮች ሟርት ነው የሚባሉት። እራሷ ወጣ ተለያይተናል ተጣልተናል አላለችም። እሱም መጥቶ አይኔና ልዩ እኮ በዚህ ምክንያት ተለያይተናል አንድ ላይ መሆን አልቻልንም አላሉ። በብዙ ስቃይና መከራ አልፈው እዚህ ጋር ድረስ መጥተው በእውነቱ ሀበሻ ሆኖ በሷ ሴትነት በሷ ሚስትነት እንደ ሴት በተለይ በሷ ሴትነት በሷ ሚስትነት በቃ ሙሉ መቤት እንዴት እንደምቀናባት መንፈሳዊ የሆነ ቅናት በጣም ነው ምቀናባት። ሴትነቷ ሲያስቀና፣ ጽዳቷ ሲያስቀና በቃ ገብታ ኩሽና ላይ እንደ በቃ አይደል እንደ በፊቱ እንዳሁኑ እንደዚህ ዘመን ሚስቶች ሳይሆን የዚህ ዘመን ሚስቶች እንግዲህ ሁላችንም በደንብ እንተዋወቃለን። የእናቶቻችን ለዛ የእናቶቻችን ወዝ የሌለን ሆነናል። ይሄ ትውልድ ይሄ የቲክቶክ መንደር ትውልድ የእናቶቻችንና የአያቶቻችንን ወዝ አተናል። እሷን ሳይ ግን እስካሁንም አለለካ ኢትዮጵያዊ እናትነት፣ ኢትዮጵያዊ ሚስትነት፣ ኢትዮጵያዊ እማወራነት ሙሉ መቤት ታውቃላችሁ። ሙሉ መቤት ቤቷ ላይ ሳሎኗ ላይ ጉድ ስትል ኩሽና ገብታ ምናምን ምግብ ስታበስል አብስላ ደግሞ በፍቅር ሄዳ ባለቤቷን ቀስቅሳ ምናምን አልጋ ላይ ምግብ ስታቀርብለት እና የመሳሰሉ ያለው የምታሳየን የምናየው ነገር እንደ ሚስት እንደ ሴት እንደ እናት የሆነ በጣም የሚያስቀና ነው። ከእንግዲህ ከሷ ውጪ ሌላ ሰው ለመልመድ ነገሮች ቀላል ይሆኑለታል ወይ? ይሄ ሰውዬ የምር እንኳን ተለያይተው ቢሆን እኔ እንዳልተለያዩ ነው ውስጤ የሚሰማኝ። እንደዚህ ዘመን አሁን በዚህ ሰዓት ያለው እውነት ባልና ሚስት ገና ትንሽዬ ኮሽታ ቤታቸው ላይ ሲፈጠር አንድ ላይ የፖስተቱትን ፖስት ከኢንስታግራም ላይ ከቲክቶክ ላይ ከያንዳንዱ ሶሻል ሚዲያ ላይ እሱም የሷን ፎቶ ያጠፋል፣ እሷም የሱን ፎቶ ታጠፋለች። እነሱ ግን እስካሁንም ድረስ እሷም የሱን ፎቶ እንደ ማለት በቃ አካውንቱ እስካሁንም እንዳለን ያለው ምንም አይነት የተቀየረ ነገር የለም። ግን ከዚህም የሚመጡ መረጃዎች አሉ። አይ ተለያይተዋል፣ ተጣልተዋል፣ ከእንግዲህ አንድ ላይ መሆን አይችሉም፣ እቃ ተከፋፍለው ተሽጧል፣ እቃ ተሽጧል ምናምን ብዙ ነገር ይባላል። ይሄ ግን ምንድነው ማስረጃችሁ? ምንድነው እነሱ ምክንያቱም ከነሱ አንደበት ከነሱ ፔጅ ላይ እንዲህ ተለያይተናል አንድ ላይ መሆን አልቻልም የሚል አይነት ምንም አይነት መግለጫ አልፖስተቱልንም። የሆነ ቦታ ላይ ኢንተርቪው አልሰጡም። ስለመለያየታቸው ለብቻዋ ቪዲዮ መስራቷ ብቻ እና ደግሞ አዝና የሆነ ሀዘን ነገሮችን እንደዛ መፖሰቷ ብቻውን ተለያይቷሉ ለማለት በእውነት ለመናገር ይሄ በጣም ሟርት ይባላል። ይሄ ማሟረት ነው። በሰው ህይወት በሰው ትዳር ላይ ማሟረት ነው የሆነብኝና የእውነት እንዳፋችሁ ባላደረገ ተለያይቷል ብላችሁ ይሄ ሁሉ ከዚህ የምትጮሁ የሷ ብቻዋን ቪዲዮ መስራት እዚህ ነገር ውስጥ እዚህ ጥርጣሬ ውስጥ ስለከተታችሁ ብቻ ተለያይቷል ብላችሁ የሰው ትዳር ላይ ያሟረታችሁ እንደሆነ ነው የሚሰማኝ። ይሄ ደግሞ ተገቢ አይደለም። የሰው ልጅ ነን እዚህ ምድር ላይ ስንኖር በእርግጥ
በቃ አንድ ላይ ጀምረው ነበረ። ምናልባት ካልሆነም ሊለያዩም ተለያይተውም ሊሆን ይችላል እኮ እርግጠኛ አይደለንም። ግን በጣም ከልቤ በእውነት ባይሆን በጣም ምኞቴ ነው። ምክንያቱም በጣም ይከብዳል። እንዴት ነው ልዩ ያለ ቅዱስ ያለ ልዩ ማየት የሚያምር አይመስለኝም እውነት ለመናገር። ምክንያቱም እኔ ልክ እንደ ቤተሰቦቼ ነው መከታተላቸው። ምጧ ሰዓት ላይ ይሄ የእንሽርቷ ቀድሞ መጣ ተብሎ በጣም ከባድ ጊዜ ነበር ስታሳልፍ የነበረው። አብሯት ሲንከራተት ሆስፒታል ውስጥ አይታችኋል ብዬ ተስፋ አደርጋለሁ። እንደ ቤተሰብ በቃ በጣም ነው እያንዳንዱን ቪዲዮአቸውን መከታተለውና ሴትነቷን ወደዋለሁ፣ እናትነቷን ወደዋለሁ። በቃ ደስ ይላል። እናትነቷ ደስ ይላል፣ ሴትነቷ ደስ ይላል፣ ሚስትነቷ ደስ ይላል፣ እማወራነቷ በቃ እንዴት ነው ሙሉ መቤት ታውቃላችሁ። ቤት ውስጥ ሳሎን ውስጥ ሙሉ መቤት ናት። በጣም ነው ደስ የሚለው። እሱም እርጋታው በጣም የሚመች ሰው ነው። በጣም የተረጋጋ፣ በጣም ሰላማዊ። እኔ እንጃ ለሚስቱ ክብር ያለው። እንደው ፕራንክ እንኳን የሆነ ደስ የማይል ነገር የሚያስቆጣ ነገር ስትሰራ የሚመልስላት መልስ፣ እርጋታው፣ ቅዝቃዜው ምናምን በጣም ሀምብል ደስ የሚል በጣም ደስ የሚል የተረጋጋ ማንነት ያለው ሰው ነው። ልክ እሷም እንደዛው እንደ ሴት በቃ የትኛውም ሴት ምትቀናባት አይነት ካራክተር ያላት ሴት ናት። በቃ የትኛው ሚስት ምትቀናባት፣ የትኛው መንፈሳዊ ቅናት፣ በቃ ደስ የሚል ቅናት። ዋው እንደሷ አይነት ሚስት መሆን ብችል፣ ዋው እንደሷ አይነት እናት መሆን ብችል፣ ዋው እንደሷ አይነት የቤት እመቤት መሆን ብችል፣ ስንፍናዬን ባስወግድ፣ እንደሷ ጎበዝ ብሆን ለባሌ በቃ ብዙ ነገሯ ደስ የሚል ነው። እንክብካቤዋ፣ እያንዳንዱ የምታሳየን ነገር በእውነቱ እንደ ሴት ይሄ የእናቶቻችን ካራክተር ያላት ሴት ናት። ሙሉ እመቤት በቃ እኔ ሙሉ እመቤት ነው ያልኩት። ሳሎን ውስጥ የምትደምቅ እመቤት ታውቃላችሁ። ኑር፣ የቤት ኑር የሆነች የሳሎኑ ውበት፣ የሳሎኑ ብርሃን የሆነች ሴት ናትና በቃ በጣም ነው ደስ የሚለውና እነዚህ ሰዎች ተለያይተዋል ብሎ ይሄ ሁሉ ጋጋታ መፍጠር በእውነት ለመናገር ለኔ እንደ ሟርት ነው ያየሁት። በቃ አንድ ላይ ቪዲዮ እየሰሩ አይደለም። አዎ እየሰሩ አይደለም። ምናልባት እሱ ለስራ ሄዶ ይሆናል። ምናልባት ደግሞ በህይወት ውስጥ የሚያጋጥመንን አናውቅም። ከባድ የሆነ ችግር እያሳለፉ ነው። በሁለታቸውም በኩል እንደ ትዳር እንደ ህይወት የሆነ የገጠማቸው ደስ የማይል ከባድ ነገር ኖሮ ሊሆን ይችላል። ያንን ነገር እየተጋፈጡ ሊሆን ይችላል። የምትለቃቸው ፖስቶች ላይ ያሉት ክላሲካሎች እና የተለያዩ ሙዚቃዎች የሚያሳዩት የሆነ ነገር እያሳለፉ እንደሆነ፣ የሆነ ከባድ ጊዜ እያሳለፉ እንደሆነ ያስታውቃል። ነገር ግን በህይወት ውስጥ ከባድ ጊዜ መጥቷል ማለት ትዳር ፈርሷል፣ ባልና ሚስት ተለያይቷል፣ ኢቭን ግጭት እንኳን ቢኖር፣ ሌላው ቢቀር ሁለታቸው መሀል ጸብ እንኳን ቢኖር ተጣልተዋሉ ማለት ተለያይተዋሉ ማለት አይደለም። ተጣልተዋሉ ማለት ባልና ሚስትነታቸው አብቅተዋል፣ ባልና ሚስትነታቸው አልቋል፣ ተፈጽሟል። ተጣልቷል ተለያይተዋል ማለት አይደለም። ተጣልቷል ማለት የሰው ልጅ ይጣላል፣ እግርና እግር እንኳን ይጋጫል። ስለዚህ ትዳር ውስጥ ደግሞ እንደ ህፃን ልጅ ሁሉም ቤት ውስጥ ያለ ነው። ዛሬ ይጣላሉ፣ ይነጫነጫሉ፣ ምናምን ችግሮች ይኖራሉ። ከበድ ያሉ ነገሮች እንኳን ካሉ ያንን ነገር አስተካክለው ነገሩን ወደ ነበረበት መመለስ ይቻላል። ይሄ ከባባድ የሆኑ ችግሮች እንደ ቺት እንደዚህ ምናምን ማማገጥ ምናምን ነገር ካለበት ነው ትዳር ውስጥ በጣም ከባድ የሚሆነው እንጂ ሌሎች ችግሮች ይፈታሉ። ምናልባት የትዳሩ ችግር ላይሆንም ይችላል። በጋራ የመጣባቸው የህይወት ፈተና ሊኖር ይችላል። ስለዚህ እነዚህ ሰዎች ያንን ፈተና እያሳለፉስ ቢሆን ስለመፋታታቸው በቂ ምክንያት ሊሆን አይችልም እሷ ብቻዋን ቪዲዮ መስራቷና በእውነት አንድ ላይ ተመልሳችሁ መጣችሁ እስካሁን ድረስ ያለው ጋጋታ በሙሉ ልክ እንዳልሆነና ውሸት እንደሆነ እንደምትነግሩን ተስፋ አደርጋለሁ። በያላችሁበት መልካሙን ሁሉ እመኝላችኋለሁ። መልካም ጊዜ